የምር በጣም ያሳዝናል። ይሄ ቪዲዮ አብረን እናያለን። ተከታተሉት። ቪዲዮ ወደ ቪዲዮ እንሄዳለን ማለት ነው። አንተ ምን ሆነ ነው? እንዴት ነሽ? እግዚአብሔር ይመስገን በጣም ደስ ብሎኛል። ሴት ልጅ መድኃኒዓለም የሰጠኝ ከመጀመሪያም ነገር ለሷ ወጋየው ዘንድሮ ፍሬ ሳየኝ ይመስገን ፍቅር በሱ ቸርነት እግዚአብሔር ይመስገን። ምን ሀፕን እንደሚያደርግ አላውቅም። ብቻ መልካም ይቹ ዴና ሰላም ነው ወይ? እሺ ውዴ እንዴት ጠይቅሽ እኮ መጣ አሹ ምንድን ነው የመጣሁት? አንተ አበባውን አምጣውና አበባውን አምጣና እዛ እናወራለን። አይ በቃ እዛ እናወራለን። እሺ በቃ በቃ ና የሳሎን እናወራለን። እንግዲህ ውስጥ ቤተሰቦቻችን እንግዲህ ቪዲዮ ላይ እንደሰማችሁት ነው ማለት ነው። ውድ ቤተሰቦቻችን የምር በጣም 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 ያሳዝናል። የምር ያሳዝናል ያልኩት ምክንያት እሷ ታማ ሆስፒታል ገብታ እዛው ሆና እህቷ ናት እንግዲህ ከሷ ጋር ያው ያለችዋ እንግዲህ የውብዬ ቤተሰቦች ናቸው እንግዲህ ያሉት ያው እና ቪዲዮ ላይ እንደምታዩት ማለት ነው። እና ያኔ ያልደረሰ ሰው ያን ሰዓት ያን ጊዜ ያልደረሰ ሰው አሁን ደግሞ እሷ ከወለደች ሁለተኛው ቀን ላይ ቤቱን ትቶ አስቡት እስቲ። አሁን ደግሞ ልጄን ማየት እፈልጋለሁ ብሎ መምጣቱ አይደብርም? አይደብርም? የምር በጣም ይደብራል። እንደው ምን አይነት ጊዜ ውስጥ ነው ያለ ነው? እንደው ደግሞ ሼም የለውም እንደዚህ እንትን ይላል ማለት ያኔ በቃ ልጄ ማየት እፈልጋለሁ ምናምን ይላል። ሼም የለውም ያልኩት ምክንያት ምን እንደሆነ ታውቁታላችሁ? ያኔ ሆስፒታል ላይ ስንከራተት የእሷ ቤተሰብ ብቻ ናቸው እንግዲህ ቅድም ብያለሁ። እህቱ ናት ህልህ ናት እንግዲህ የነበረችዋ እንግዲህ ያ ሆስፒታል ላይ ያልደረሰ ሰው እንደው ምንም ቢሆን ያን ሰዓት ከሷ ጋር ያልነበረ ሰው አሁን ደግሞ ምስቴ ወልዳለች ልጄን ማየት እፈልጋለሁ ይላል እኮ። ልጄን ማየት እፈልጋለሁ ብሎ በጣም ከባድ ነው የምር። ምን አይነት ዘመን ውስጥ ነው ያለ ነው ማለት ያ ማለት ሶ እይታ ለማግኘት ወይም ተመልካቾች ለማግኘት እንደ ቀልድ የተጀመረው ነገር በቃ ወደ እውነት ነገር እንትን ይሆናል ይቀየራል ማለት ነው። ስለዚህ በአሁኑ ሰዓት የሰው ህይወት የሰው ትዳር ያበላሸው ያለው ምን እንደሆነ ታውቁታላችሁ? መጀመሪያ ፕራንክ ብሎ ይጀመራል። ከዛን ቀስ እያለ የባሰው ሲመጣ በቃ አያችሁ። ከዚህ በፊት የዛሬ 3 ወር አካባቢ ነው መሰለኝ ተጣሉ። ከዛን የምር ነው የተጣላቸው ውብዬ። ከዛን እንደዚህ ያለ አሁን ደግሞ ከ3 ወር በኋላ እንደዚህ እና በጣም የምር ያሳዝናል ማለት እንደዚህ አይነት ነገር ቀልድ ነገር የተጀመረው ሄዶ እውነት ነገር ላይ እንትን ሲሆን በጣም ከባድ ነው። ትዳራቸው ውስጥ እንደዚህ አይነት ነገር ወይም እንደዚህ ፕራንክ ባይሰሩ ሌላ ስራ አለ እኮ ብዙ
ሰውን የሚስብ ስራዎች ይኖራሉ አለ። እንደዚህ አይነት ትዳራቸው ውስጥ እየቀለዱ ትዳራቸው ይኸው እንትን አደረጉት ማለት ነው። ባክ መጥፎ ነው ማለት የፈለኩት ቀልድ እየተባለ ነገ ቀልድ ሳይሆን አስከፊ ላይ ይሄዳል ማለት ነው። ስለዚህ ቤተሰቦቻችን እንደዚህ አይነት ነገር ላይ ብትቆጠብ ወይም ብንቆጠብ ብዙ የምሰራው ስራዎች አሉ እኮ ብዙ አስተማሪ የሆኑ ስራዎች ሰውን የምስብ ብዙ ነገሮች አሉ። ከዚህ በፊት ውብዬና ኑሃም በጣም ጥሩ ስራ ነው የሚሰሩት። በቃ ደስ የሚል ከዚህ በፊት እነሱ የሚሰሩ ቪዲዮዎች ውብዬ በቃ በጣም ቀልደኛ ናት። በጣም ደስ የሚል አይዲ ነው የሚሰሩት ማለት በጣም ደስ ይላል። በቃ አሁን ግን ሁለተኛ ልጅ ከመጣ በኋላ ሌላ ነገር በቃ በጣም ከባድ ነው። እና ምን ማለት ፈልጌ ነው አሁን እዛ በኩል ያሉ ዩቲዩበሮች ሁሉ በቃ ይሄ ነገር ብቻ ነው የሚሰሩት ማለት ነው። እና በጣም የምር ያሳዝናል። መጥፎ ነው የምር። ውብዬ በእንደዚህ ሁኔታ ሆና እንደዚህ ሲሆን መጀመሪያ እሷ በእርግዝና ውስጥ ስኖር በጣም ነው እንትን ያሉት። አሁን ደግሞ ታማ ሆስፒታል ገብታ እንደዚህ በጣም ከባድ ነው የምር በጣም። እና አባትየው እየቆጣ ነው እና የእሷ ቤተሰብ መጥቷል እና በጣም የምር በጣም መጥፎን እንደዚህ አይነት ነገር እና ቤተሰቦቻችን በዛ አካባቢ ወይም በዛ ያሉ ዩቱበሮች እንግዲህ ስለ ትዳር ማፍረስ ስለ በቃ ሌላ ነገር ነው ማለት እንትን የሚያደርጉት እና እንደዚህ አይነት ነገር መጥፎ ነው። አያችሁ በጣም ነው የተካፋችዋ። ከዚህ በፊት እሷ ስወልድ አሁን ሴት ልጅ ነው የወለደችው። ከዚህ በፊት ወንድ ልጅ ነው የወለደችው። ያኔ እንክብካቤው ያኔው ትዝ ይላችኋል ቪዲዮ ላይ እሱ በጣም ሆስፒታል ላይ ያበደ በጣም በቃ ግን በአሁኑ ሰዓት ደግሞ ከወለደች ሁለተኛውን ቀን ላይ አበባ ይዞ ልጄ ማየት እፈልጋለሁ ብሎ ይመጣል እና ልጄ ማየት ወይም ልጄ ብሎ ሲመጣ በጣም የምር አስከፊ ነው። የምር በጣም ማለት ነው። ወደ ቤተሰቦቻችን እንግዲህ ፈጣሪ ፍቅር ሰላም ይስጣቸው። እንግዲህ አዲስ አመት አዲስ ልጅ ሴት ልጅ በረከት ናት። ሴት ልጅ ነው እንግዲህ የመጣችዋን እንግዲህ ፈጣሪ ትዳራቸውን ሰላም ያድርግላቸው። የምር ያሳዝናል። እና እንግዲህ እቡዬንም እንኳን እግዚአብሔር ረዳት ማለት ውብዬ ለእኔ በጣም ደስ ትለኛለች። ጸባዩዋ ስታወራ የሆነ በቃ የራሱ ቻናልም ከፍታለች እና ውድ ቤተሰቦቻችን ገብታችሁ ውቤ ብላችሁ ሰርች አድርጋችሁ እሷንም እንትን አበረታቱት። በቅርብ ጊዜ ነው የከፈተችው እና ውድ ቤተሰቦቻችን እንግዲህ ዛሬ እኔ ይዤ የመጣሁት ይሄ ይመስላል። ውድ ቤተሰቦቻችን ፈጣሪ ሰላምና ጤና ይስጠን፣ ሀገራችን ይጠብቀን፣ ለነሱም ማስተዋል እግዚአብሔር ይስጣቸው፣ ትዳራቸውም አንድ ያደርጋቸው ፈጣሪ። እንግዲህ ይሄ ነው ጸሎታችን። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ እንግዲህ ኮሜንት ላይ ሀሳባችሁን መጻፍ ትችላላችሁ እላችኋለሁ። ውድ ቤተሰቦቻችን ከልቤ ነው ማመሰግነው። ሰላም ይሁንልን፣ ፈጣሪ ሰላም ያደርግልን፣ ሀገራችን ይጠብቅን፣ ጤናና ሰላም ይብዛላችሁ። ደስ ብሎናል። እግዚአብሔር ውብዬን እግዚአብሔር ስለረዳ እግዚአብሔር እናመሰግናለን። ምክንያቱም ሴት ልጅ ብዙ መከራ አላትና እንኳን እግዚአብሔር ረዳሽ ልሻለን እህታችን፣ በጣም እንወድሻለን። ሰላም ለሁላችን ይሁን። አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ ቤተሰቦቼ።
ቸር ጊዜ። በጣም አመሰግናለሁ። ላይክ አትርሱት። ላይክ የኔን ይጠቅማል። ላይክ አትርሱት። ቻው ቻው።